እንዴት ናችሁ ድና የተከበራችሁ የሚልካናቲው ተመልካቾች እኔ ደህና ነኝ እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላም ሁኑልኝ ዛሬ በጣም ቆንጆ የሆነ ያልጫ አሰራር ይዤላችሁ መጥቻለሁ ይሄንን ያልጫ አሰራር ደግሞ ሾርት ቪዲዮ ለቅቄላችሁ ነበር ከዚህ በፊት ባያችሁት መሰረት ዛሬ በጣም ቆንጆ አድርጌ ሰርቼ አሳያችኋለሁኝ እርግጠኛ ነኝ ከዚህ በፊት ሰርታችሁት እንደማታውቁ ነው ለማንኛውም አብራችሁኝ ቆዩ እንደምታዩት እዚህ ጋር ምስር አቅርብ ያለሁኝ የተከካ ምስር እዚህ ጋር ደግሞ በተር ስኳሽ አለኝ ሁለት አይነት የዱባ ዘሮች አሉኝ ይሄኛው ዋናው ዱባው ነው ይሄኛው ደግሞ በተር ስኳሽ የሚባለው የዱባ አይነት ነው ይሄንን ነው በብዛት ሀገር ቤት የምናውቀው እና በእነዚህ ዋና ግብአቶቹ እነዚህ ናቸው በእነዚህ ነው የምሰራው ይሄንን ልጬ ቆራርጬ ከታትፌው እመለሳለሁኝ እንደዚህ ከከታተፍኩት በኋላ ወደ መፍጫው ተጨምረዋለሁኝ በካሮት መፈቅፈቂያ መፈቅፈት ትችላላችሁ በዚህ በካሮት መፈቅፈቂያ መፈቅፈት ትችላላችሁ ይሄው እንደዚህ ድቅቅ አድርጌ ፈጭቼዋለሁኝ እዚህ ጋር እንግዲህ ሽንኩርት እያቁላላሁ ነው ያልጫ ማባያ ቅመም እጨምራለሁኝ ግማሽ ሾርባ ማንኪያ ይሄንን ቅመም ደግሞ ቪዲዮ ላይ አለ ይሄን ቅመም ማዘጋጀት ተፈለጋችሁ ቪዲዮ ላይ አለ እሱን ማየት ትችላላችሁ ሊንኩን ከታች አደርግላችኋለሁ ነጭ ሽንኩርትና ዝንጅብል መጨመር ትችላላችሁ ጨምራችሁ ማቁላላት ትችላላችሁ ይሄንንም እንደዚሁ አዘጋጅቻለሁ ነጭ ሽንኩርትና ዝንጅብል ነው ይሄንንም ቪዲዮ ላይ ታገኙታላችሁ በጣም ለረጅም ጊዜ ይቆይልናል በጣም ከ6 ወር በላይ ይቆይልናል ምናልባት ስራ የሚበዛባችሁ ሰዎች ይሄንን እንደዚህ ያደርጋችሁ ዲፕ ፍሪዝ ያቆይታችሁ መጠቀም ትችላላችሁ ከዛ ሽንኩርቴን የተወሰነ ማቁላላው በጣም ሽንኩርት ብስል ሲላሉ ደም የሆነ በጣም በቃ የሽንኩርት ጣዕም መኖር አለበት አንዳንድ ጊዜ ያው እኛ የሆነ በጣም ሽንኩርቱ ሙትት ብሎ ሲበስል ነው እንትን የምንለውና አንዳንዴ ያው ሽንኩርት መከራዋን አበሳዋን ታያለች በጣም እየበሰለ ምናምንና ለጤናችንም ጥሩ ስላልሆነ በጣም ባይበስል ጥሩ ነው ላለው እና ከዱባው ጋር እንደዚህ አብሮ ቢበስል ጥሩ ነው ሽንኩርቱ ብቻውን በቃ በስሎ ጣዕሙን ለዛውን ከሚያጣ እንደዚህ ከዱባው ጋር ደግሞ የተወሰነ እናበስለዋለን ከሽከሽ ማለት የለበትም ግን በቃ ለዛውን ደግሞ ማጣት የለበትም እንደዚህ ዱባውን ጨምሬ ደግሞ ትንሽ አቁላለዋለሁ ለብ ነው ብዙ አይደለም ሁለት ጭልፋ የሚሆን ዱባኔን ተጠቀምኩት እንደ የቤተሰባችሁ ብዛት ትንሽ ሆነ መሰሩት ዱባውን ማሳነስ ብዙ ሆነ ዱባውን በዛ ማለት ቢበዛ ምንም ጥቅም ነው እንጂ ጉዳት የለውም በጣም ጤናማ ምግብ ነው በጣም በተለይ ለህፃናት ልጆች ደግሞ ካሉን ለነሱ የምግብ ማስጀመሪያ ራሱ ማድረግ እንችላለን ይሄንን ከተለያየ ነገር ጋር እየሰራን ከዛ ውሃ ትንሽ ጠብ አደርጋለሁ ይሄንን እንግዲህ ከተለያየ ነገር ጋር እኔ እየሰራው ለልጆቼ መግባቸዋለሁ እና ከአሳ ጋር ሰራዋለሁ ከሳልመን ከማንኛውም አሳ ጋር እንዲያውን ዋይት ፊሽ ከሱ ጋር ከቱና ጋር መስራት ትችላላችሁ ከቺክን ጋር መስራት ትችላላችሁ ከበሬ ስጋ ከበግ ስጋ ጋር በጣም ከተለያየ ነገር ጋር ይሰራል እኔ በቃ መሞከር ብቻ ነው ይሄንን ከዚህ ጋር ብሰራው እያለ እየሞከረ መመገብ በቃ የተለያየ ነገር አንድ አይነት ብቻ ባንመገብ ጥሩ ነው ብዙ ነገር ተሰጥቶናል ግን ከተሰጠን ነገር አልተጠቀምንበትም በእውነት በጣም ብዙ ነገር ነው የተሰጠን አልተጠቀምንበትም ስለዚህ እስቲ እንደዚህ ይሰራል እንሞክረው ቴስቱን ከዛ እርድ አደርጋለሁ እርድ ለከለሩን ብቻ ሳይሆን ለጤናችንም በጣም ጠቃሚ ነገር ስለሆነ እርድ መጨመር ብትጨምሩ ጥሩ ነው ከዛ ነጭ ሽንኩርት ጨምራለሁ የተፈጨ ዝንጅብልና ነጭ ሽንኩርት ጨምሬያለሁ ግን እንደዚህ ደግሞ አልጫ ላይ በጣም ነው የምወደው በጣም እናንተ ደስ እንዳላችሁ ከወደዳችሁት እንደዚህ መጨመር ትችላላችሁ ከዛ ነጭ ሽንኩርቱ ትንሽ እሳት ከመታው በኋላ ውሃ ጨምራለሁ የአትክልት መረቅ ካላችሁ የአትክልት መረቅ ብትጨምሩ ይመረጣል
ከዛ ምስር አጥቤ አዘጋጅቻለሁ። እሱን ጨምራለሁ። እንደዚህ በጣም በትንሽ ግብአት በጣም ጤነኛ የሆነ ምግብ፣ ጤናማ የሆነ ምግብ ለኛም ለልጆቻችንም ሰርተን እንመገብ። ይሄንን ብንፈልግ እንደ ሾርባ ራሱ መጠጣት እንችላለን። በቃ ይሄ ምንም እንትን የለውም። በቃ በጣም ምርጥ ምግብ ነው። እውነት አንሸወድ። በቃ ይሄ ዱባሉድ ምናምን እያልን እንትን አንበል። እንደዚህ በሚያምር መልኩ ጣፍጦ ከተሰራ በጣም ነው የሚጣፍጠው። በጣም ነው የምትወዱት። ከዛ ቆንጆ ቴስት እንዲኖረው ደግሞ እንደዚህ ግሪን ኦኒየን እንጨምራለን። ካለን ቤት ውስጥ ከሌለንም በሶብላ መጨመር እንችላለን። ይሄ አልጫ ብቻ አይደለም፣ በእውነት ሱፕ ነው። ይሄ ሱፕ እንደ ሱፕም መጠጣት ትችላላችሁ። አሁን ሰሞኑን በጣም ጉንፋን በየአካባቢያችን በጣም ጉንፋን አለና ለዛ በቃ ምርጥ መድኃኒት ነው። ይሄ ምርጥ የምስር ሱፕ ነው። እንደዚህ ደርሷል። አልጫችን ወይንም ሱፓችን እንደዚህ ደርሷል። ጨው ጨምሬ አወጣዋለሁ። ምርጥ አልጫ፣ ምርጥ ሾርባ በእውነት ለክረምቱ፣ አሁን በውጭ ዓለም ላለ ነው ለክረምቱ በጣም አገር ቤት ላለ ደግሞ በጾሙ በጣም አሪፍ ነገር ነው። እዩትማ እንዴት እንደሚያምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነጭ ሽንኩርት በጣም ነው የምወደው። እንዴት እንደሚጣፍጥ በእውነት ዛሬውን ሞክሩት። አልጫ ከዚህ በኋላ እንደዚህ ነው የምትሰሩት። እውነት ባዶን እንደዚህ ምስር፣ ቲማቲም ምናምን ጨምራችሁ እንዳሰሩ። በእውነት በጣም ምርጥ አልጫ ነው። ዛሬ ያዘጋጀሁላችሁ ቪዲዮ ይሄ ነበር። በቀጣይ ቪዲዮ ደግሞ እንደ እግዚአብሔር ፍቃድ እስከምንገናኝ ሰላም ቆዩልኝ። ባይ